የትላንትና ቪዲዮ ማለት ነው። አቤላ ምን ይላል? ሄርሜላ በስራትሽም አይደለም ከሀገር ስትወጪ ለአብርሃም ስትይ ነው ከሀገር ስትወጪ። እኔ የምለው ሄርሜላ ስራ አለት እንዴ? እኔ ስራ ያለት አይመስለኝም። ስራ ያለ ሰው ቢዚ ነው ሲጀመር ማለት ነው። ቢዚ ነው። ሲቀጥል ደግሞ ስራ አለት የምትሉ የምንም ቢሆኑ የምንም ሀብታም ቢሆኑ የቤተሰብ ሀብት ለልጁ አይሆንም፣ ሊሆንም አይችልም። ወይ እነሱ ከሞቱ ምናምን ሊጠቅማችሁ ይችላል፣ ሊያስተምራችሁ ይችላል፣ ፉል አርጎ ቤተሰብ ሊያስተምራችሁ ይችላል እንጂ ሊሰጣችሁ አይችል። ሲቀጥል ደግሞ የሀያቱ ነው ተባለ፣ ሆቴሉ ምናምን የሀያቱ ነው እንጂ የአባቱ አይደለም ተባለ። እንዴት የሀያቱን ሆቴል እንደዚህ ሀብታም ነች፣ እንደዚህ ቤት መግዛት ትችላለች፣ እንደዚህ ትሆናለች ብላችሁ ትቀራራችሁ ማለት ነው። ስራ ስትኖር ለምን እዚህ ላይ ትሽለጠለጣለች? ስራ ስላልኖረች ስራ ፈልጋ ነው መጣችሁ ሲጀምር ማለት ነው። እና ለኔ ቦታ እንዳለ አብርሃምን ፕራንክ ለማድረግ እንዴት ቦታ የሱን ቦታ ማየት ነው። ፕራንክ ለማድረግ ነው። አሜሪካ ሄዳለሁ፣ አሜሪካ ቡታጅራ መሰለሽ እንዴ ብለዋል እሱ ራሱ ማለት ነው፣ መልሰዋል። እና ምንድነው አብርሃም ለኔ ምን አይነት ቦታ አለ ለማለት ነው። ሄርሜላ ማለት ነው ፕራንኩን ይዘው የመጡት ግን አብርሃም ውሃ አስበልቶታል ማለት ነው። እንኳን ቦታ ማለት ነው። ልጁ እዛ ሲገኝ ቀረረጣር ሴቶች የራሳችሁን ጠብቁ እንጂ ልባችሁን ለዚህ ልጅ ባሰጡ እኔ ጥሩ ነው። ምክንያቱም ለሚስቱም አይሆን ለልጁ እናት ባይሆን ያልሆነ ሰው ለኔ ይሆናል ብሎ ማሰብ ራሱ ነገም እኮ እንደዛ ይሄዳል እኮ። ሴት ልጅ እኔ ለምን እንደዚህ እንደምትሞኝ አላቅም። እና ሩታ ያለፋችበት እንትን የለም። እሱ ምላሽ ግን ሩታን አትለምኑት፣ ከተለመነች አለኔ ሴት የለም ነው የምትለው፣ አለኔ ሰው የለም ነው የምትለው። ስለዚህ ማንም እንዳለምኑ ማንም ቼክ ባያደርጋት እራሷ ነገ ተነጎዳ ፈልጋኝ ትመጣለች ብሏል። ትላንትና ፈልጋች መጣች ማለት ዛሬ ትፈልጋለች አይደለም። ምክንያቱም ጥፋቱ ካንተ ነው እንጂ ከሷ ቢሆን አው ፈልጋት ትመጣለች። ጥፋቱ እንዳለ አንተ ላይ ነው። አንተ ልብ 9 ቦታ ነው አለ። ልብ ለሁሉም ክፍት ነው። አንተ ችግር ልብ ተዘግቶ ማያቅም ያንተ ልብ ማለት ነው። ስለዚህ ለማ እንደሆነ የማይታወቅ ልብ ጋር ምን አስጨነቃት? ሴት ልጅ እኮ ናት። አዎ ነገ ህይወት ያስፈራታ ብትለምን ምን አለ? አንተን ቀይራለች እኮ በቃ በምንም ገንዘብ መግዛት የማይችል ስጦታ ከሷ ላይ አግኝተሃል እኮ። አንተ ምን ስጦታ ታውቃለህ? ሰብረሃት እኮ ካደኛለች። አዎ ክደሃል እኮ። ምክንያቱም እሷ እርጉዞና በእንደዛው አይነት ማንም ሰው ማይጨክንበት ጊዜ ማለት ነው። ማንም ሰው እንደዚህ አይቶ ማይጨክንበት ጊዜ አንተ ጨክንብሃታል፣ አንተ ክደሃታል። በዛ ጊዜ ሌላ ሴት መርተ ከሷ ጋር ነው። ምክንያቱም እሷና ማርክ አብሮን እንኑር ለልጃችን ስልል ብላ ስትለምን ጥለ የሄድክ ነው። ሌላ ሴት ለኔ ቃል ገባሃኝ ብላ ስትል ጥላ የሄድክ ሰውዬ ነው። ስለዚህ ዛሬ ሩታን ለመጥቆር ሩታን ተለምና እምቢ ማለት አለች ለማለት እንደዚህ አብርሃም ሳውራ እኛ አንሰማንም። ምክንያቱም እናያለን። ትላንትና እኮ አንተ ስለምናን ነበር አለ አንቺ ስራ አይመጣልብኝ፣ አለ አንቺ ስራ አይሄድልኝም። ስለዚህ እንደዚህ ስትይ የነበረ ብዙ ጊዜ ቃል ስትገባ የነበረ ዛሬ ቃልህን አፍርሰ እንደዚህ ትወጣጣራለህ። ምክንያቱም ነገ ዛሬ ተነስተሃል ያኛ ሰው ላይ ትነሳለህ ማለት ያኛ ሰው እንትከዳሃለ ማለት ነገ ፈጣሪ ምን እንደሚያስቀም አታውቅም። ነገ ወደ ታች ልትወርድ ትችላለች። ስለዚህ ዛሬ የወረደ ሰው ደግሞ ትላንትና ክብሩን ብዙ ነገሩን አጥቶላ ያኛ ሰው የኖረ ሰው ደግሞ ነገ የሚያነሳ ሰው ይመጣል። ይሄ ግልጽ ነው። ማንኛውም ሰው ማለት ነው የሚያነሳ ሰው ፈጣሪ ይልካል። ሲቀጥል ልጅ ደግሞ በሴትም በምንም በቃ ምንም ሳትደርጋ እንደዚህ ደማ እንትን መራራ የሆነበት ደግሞ እንደዚህ እሷ ያደረገችው ነገር ሁሉም የሚገን ነገር እቺ ሴት ፊት ለፊት ብዙ ነገር አለ ገና ማለት ነው። ስለዚህ ህልሟን ታሳካ ትስራበት። በቃ ልጅ አንዳንዴ ልጅ ፈለጋ ነው አይደለም የምናገባ ባል የምናገባ ልጅ ፈለጋ ነው እንጂ የምንበላ የምንጠጣ ሀተን አይደለም። ልጅ ፈለጋ ከሆነ አንድ ልጅ አግኝታለች ካላስ እሱ ራሱ በረከት ነው። ሴት ልጅ አንድ ልጅ ካገኘች ምኑን ማታ አስጨንቃትም። በቃ የራሷን ምትክ ወደ መሬት ካመጣች ምኑን ህይወቱን የሚያስጨንቃት ነገር የለም። ለሱ መኖርና ለሱ ህይወት መስተካከል ብቻ ነው። እና በራሷ ህይወት የሚኖር ጊዜ እንዴት ሊኖር ብቻ መስጠት የለም እንጂ
ልክ 90 ሴት ሰው ስለወለደች አይደለም አንድ ከወለደች በቃ እሱ ራሱ ፈጣሪ ዘጋ ነው ብላ መቀበል ትችላለች። እና ሄርሜላ ጋር ስትሆን ትቆልቆለታለች፣ እሷ ጋር ስትሆን እቺ ደግሞ አይገባትም ነገር አንድም ነገር የሚገባት የለም። ምክንያቱም ዝም ብሎ እንደሚሰክሳትም አይገባትም። ያችኛ እኮ ገብታ እኮ ነው የእሱ ቀልድ ገብቷት ነው ገለል አድርግችው እንደዚህ ልቧን ያዝ አርጋ አልፈልግም የምትለው ተለምና ምናምን ምለው ተለምና እንደዚህ ይምብ የምትል የእሱ ነገ ነገር ስለምታውቅ ነው የሱን ነገ ነገር ስለምታውቅ ነው እንደዚህ እየሆነች አለችው። ሌላው ደግሞ ሄርሜላ እዩ ቤት ተገንታ እዩ ተረማመደባት። በእውነት ቀለበት አግቢ በዳይመንድ አግባለሁ እኔ እሱ ፈቃደኛ ይሁን እንጂ በዳይመንድ መግባለሁ። ይሄ ዳይመንድ ተቸገረ። እሷ ብዙ ነገር ማድረግ ትችላለች፣ በቃ ብዙ ነገር ማድረግ ትችላለች። እና ዓለም ምትገዛ ራሱ ይመስላታል። ሀብት ከንቱ ነው፣ አትቅራሪ። ሀብት ቢኖርሽ ለምን እዚህ ላይ ትሽለጠለጣለሽ? እዛ ተከብረሽ አትኖርም ነበረ? ስለዚህ መልክ ሰጥቶሻል፣ ብዙ ነገር ሰጥቶሻል፣ ግን ማትረቢ ሴት ነሽ። ምክንያቱም እንደዚህ ወንድ ልጅ እዛም ተረማዶ መጥቶ እኔ ላይ የምረማመን ምንድን ነው? እኔን እንደ እንትን ቁስ አስቀምጦ ሌላ ሰው ልቡ እየፈለገ አሁን ያው ዛሬ ለሷ ልቡ አለኝ እያለ ነገ ደግሞ አንቺ ጋር ይመጣል። እንደዚህ አንቺ ምንም ውሳኔ የለሽም። ሰብስክራይብ እያደረጋችሁ አበረታቱ።